ራእይ ምዕራፍ 13 ከቁጥር 1 እስከ ቁጥር 18 ያለው ኃይለ ቃል እንደዚህ ይላል። በጌታችን በኢየሱስ ክርስቶስ ስም አነበዋለሁ። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ በራሶቹም ላይ የስድብ ስም ነበር። ያየሁትም አውሬ ነብር ይመስል ነበር። እግሮቹም እንደ ድብ እግሮች፣ አፉም እንደ አንበሳ አፍ ነበሩ። ዘንዶውም ኃይሉንና ዙፋኑን ትልቅም ስልጣን ሰጠው። ከራሶቹም ለሞት እንደታረደ ሆኖ አንዱን አየሁ። ለሞቱ የሆነውም ቁስል ተፈወሰ። ምድርም ሁሉ አውሬውን እየተከተለ ተደነቀ። ለዘንዶም ሰገዱለት፣ ለአውሬው ስልጣንን ሰጥቶታልና። አውሬውን ማን ይመስለዋል? እርሱንስ ሊዋጋ ማን ይችላል? እያሉ ሰገዱለት። ታላቅንም ነገርና ስድብን የሚናገርበት አፍ ተሰጠው። በ42 ወርም እንዲሠራ ስልጣን ተሰጠው። እግዚአብሔርንም ለመሳደብ ስሙንና ማደሪያውን በሰማይም የሚኖሩትን ሊሳደብ አፉን ከፈተ። ቅዱሳንንም ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድና በወገንም በቋንቋም በሕዝብም ሁሉ ላይ ስልጣን ተሰጠው። ከዓለምም ፍጥረት ጀምሮ በታረደው በግ ሕይወት መጽሐፍ ስሞቻቸው ያልተጻፉ በምድር የሚኖር ሁሉ ይሰግዱለታል። ጆሮ ያለው ቢኖር ይስማ። ይማረክ ዘንድ ያለው ማንም ቢኖር ወደ ምርኮነት ይሄዳል። በሰይፍ የሚገድል ማንም ቢኖር ራሱ በሰይፍ እንዲገደል ይገባዋል። የቅዱሳንን ትዕግሥትና እምነት በዚህ ነው። ሌላም አውሬ ከምድር ሲወጣ አየሁ። የበግ ቀንዶችን የሚመስሉ 2 ቀንዶችም ነበሩት። እንደ ዘንዶም ይናገር ነበር። በፊተኛውም አውሬ ስልጣን በእርሱ ፊት ሁሉን ያደርጋል። ለሞቱ የሆነውም ቁስል ተፈወሰለት። ለፊተኛውም አውሬ ምድርና በእርሱ የሚኖሩት እንዲሰግዱለት ያደርጋል። እሳትንም እንኳን ከሰማይ ወደ ምድር በሰው ፊት እስኪያወርድ ድረስ ታላላቆችን ምልክቶች ያደርጋል። በአውሬውም ፊት ያደርግ ዘንድ ከተሰጡት ምልክቶች የተነሳ በምድር የሚኖሩትን ያስታል። የሰይፍም ቁስል ለነበረውና በሕይወት ለኖረው ለአውሬውም ምስልን እንዲያደርጉ በምድር የሚኖሩትን ይናገራል። የአውሬው ምስል ሊናገር እንኳን ለአውሬው ምስል የማይሰግዱለትን ሁሉ ሊያስገድላቸው ለአውሬውም ምስል ትንፋሽ እንዲሰጠው ተሰጠው። ታናናሾችና ታላላቆችም ባለጠጋዎችና ድሆችም ጌታዎችና ባሪያዎችም ሁሉ በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ የአውሬውም ስም ወይም ስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው፣ ቁጥሩ የሰው ቁጥር ነውና፣ ቁጥሩም 666 ነው። ዛሬ የምንማረው የዮሐንስ ራእይ ምዕራፍ 13 ነው። ይሄ የዮሐንስ ራእይ ምዕራፍ 13ን ስናነብ በተለይም ደግሞ አሁን ያለንበትን ጊዜ በደንብ ለመረዳትና ለመገንዘብ ይጠቅመናል። ወንጌል ስንማር ብዙ የምንዳሰሳቸው እውነታዎች አሉ። ወንጌል ስንማር ብዙ እውነታዎችን እንገልጣለን። የዓለምን ሐሰተኝነት፣ የዲያብሎስን ክፋት፣ የእግዚአብሔርን ታላቅነት የምንገልጠው በወንጌል ነው። ስለዚህ ወንጌል ስንማር እውነት እንደሆነ ልንረዳ ይገባል። ወንጌል ሲሰበክ ሐሰተኝነታቸው የሚገለጥባቸው እና ሐሰተኛው የሆነው ዲያብሎስ ይናደዳል፣ ይበሳጫል፣ ይዋረዳል። እንደገና ደግሞ የወንጌል ልጆች እውነት የሆነው እግዚአብሔር ደግሞ ሲሰበክ፣ እግዚአብሔር ሲነገር ደግሞ ደስ ይላቸዋል። የተወደዳችሁ ክርስቲያኖች፣ እኛ ወንጌል ይዘን ስንሰብክ በተለይም ደግሞ ወንጌል ብዙ እውነታዎችን ስለሚገልጥ ብዙ የሚናደዱ በመንግስት ደረጃ ያሉ፣ በግለሰብ ደረጃ ያሉ፣ የራሳቸውን ጥቅም የሚያስቀድሙ፣ ለአውሬው የሚሰግዱ ሰዎች እንደሚናደዱና
እንደሚበሳጩ ጥርሳቸውንም እንደሚያፏጩ እናውቃለን። ነገር ግን እኛ ከወንጌል ወዴትም ፈቀቅ አንልም። እከሌ ያዝናል እከሌ ይደሰታል ብለን አይደለም ወንጌል የምናስተምረው። እውነታውን ለትውልድ ለመግለጥና እውነታውን ለትውልድ ለማስተማር ብቻ ነው። እኛ የምናስተምረው ከራሳችን ሳይሆን ወንጌል ላይ ከተጻፈው እውነታ የተነሳ ነው። ወንጌል እውነት ነው የምንላችሁ ለዚህ ነው። የዮሐንስ ራእይ መማር ከጀመርን አንስቶ ብዙ የሆኑ መንፈሳዊ በረከትና መንፈሳዊ የሆነ ቸርነት ከእግዚአብሔር እያገኘን ነው። የበለጠ እግዚአብሔርን እንድንወድ የበለጠ እግዚአብሔርን እንድናፈቅር ይሄ የዮሐንስ ራእይ በደንብ በትልቁ ረድቶናል ብዬ አስባለሁ። የዮሐንስ ራእይን ስንማር ወደፊት የሚፈጸም ሳይሆን ትናንትና የተፈጸመ አሁን እየተፈጸመና ወደፊት ደግሞ ሊፈጸም ያለ ነገር ነው በአጠቃላይ እየተማርን ያለ ነው። ዛሬ የምንመለከተው የዮሐንስ ራእይ ምዕራፍ 13 ግን በአሁን ዘመን እየተፈጸመ ያለውን ነገር ነው የምናየው። ስለዚህ የዮሐንስ ራእይ ምዕራፍ 13ን ስናነብና ስንማር ማወቅ ያለባችሁ ነገር እኛ አሁን የቆምነው ይሄ የዮሐንስ ራእይ ምዕራፍ 13 ላይ መሆኑን በደንብ ልንረዳ ያስፈልጋል። እንዴት ነው የቆምነው? ይሄ የዮሐንስ ራእይ ምዕራፍ 13 እንዴት ነው በአሁን ዘመን እየተፈጸመ ያለው የሚለውን ከዚህ በኋላ ባሉን የትምህርት ቆይታዎች በደንብ እንመለከታለን። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ የምትሰሙበትን ልቦና እና ማስተዋል እንዲሁም ደግሞ ወንጌል ተምረን አውቀን ተረድተንና ወደ ሕይወታችን ቀይረነው መንፈሳዊ ፍሬ እንድናፈራ ለመንግሥተ ሰማያት እንድንበቃ እንዲሁም ደግሞ ወንጌላዊው ዮሐንስ ምስጢር የገለጠለት መንፈስ ቅዱስ ለሁላችን ይርዳን ይግለጥልን። ከተው የመጀመሪያው የዮሐንስ ራእይ ምዕራፍ 13 ከቁጥር 1 ጀምሮ እስከ ቁጥር 18 አብረን አንብበናል። ይህ የዮሐንስ ራእይ የሚመለከተው ወይንም ደግሞ በአጠቃላይ የዮሐንስ ራእይ ምዕራፍ 13ን ጠቅለል ባለ ሁኔታ ስንመለከት የሚናገረው ከባህር ስለሚወጣው ስለ ሐሰተኛው መሲህ ነው። አውሬ ስለተባለው ወይንም ደግሞ የዘንዶ ምክትል ስለሆነው ስለ እባቡ ስለ ሰይጣኑ ነው እየተናገረ ያለው። የዮሐንስ ራእይ ምዕራፍ 13 ይሄ ነው። ቁጥር 1 ሲጀምር አንድ አውሬ ከባህር ሲወጣ አየው ብሎ ይነግረናል። አውሬ የሚለው ሐሰተኛው መሲህ ነው። ባህር የሚለው ደግሞ ይሄ ሐሰተኛው መሲህ የሚወለድበትን ነገድ ነው። የሚወለድበትን ዘር የሚመጣበትን ዘር ነው የሚናገረው። ይሄ ሐሰተኛው መሲህ ሰይጣን ነው። ነገር ግን ሰይጣን ሆኖ መንፈስ ብቻ ሳይሆን ስጋ ለብሶ የሚወለድ ሰይጣን ነው። ስሙም ሐሰተኛው ሐሳዊው መሲህ ይባላል። ሐሳዊው መሲህ ማለት ሐሰተኛው ነብይ ማለት ነው። ይሄ ሐሰተኛ ነብይ የሚወለድበት ነገድ አለው። እናት አለው፣ አባት አለው። እናቱ ከነገደ ዳን የመጣች ነች። ነገደ ዳን እናቱ ትወለዳለች። አባቱ ደግሞ ከነገደ ኤሳው የሚወለድ ነው። ይሄ ሐሰተኛው መሲህ እናቱ ከነገደ ዳን አባቱ ደግሞ ከነገደ ኤሳው የሆነ ነው። ስለዚህ ባህር የተባለው ነገደ ዳን በጣም ብዙ ሕዝብ ነው። ነገደ ኤሳው በጣም ብዙ ሕዝብ ነው። ነገደ ኤሳው የአሕዛብ ሲሆን ነገደ ዳን ደግሞ የአይሁድ ዘር ነው። ከአይሁድ ዘርና ከአሕዛብ ዘር የሚወለድ ስለሆነ ከዚህ ከባህር ወጣ ከእንዲህ አይነት ሰፊ የሆነ ነገድ እንደሚወጣ ይነግረናል። ይቺ ከነገደ ዳን የምትመዘዘው እናቱ በመቃብር መካከል ስታልፍ ከነገደ ኤሳው የተወለደው የሐሰተኛው መሲህ አባት በመቃብር ሆኖ አንድ አይኑ የጠፋ ነው። እዛው መቃብሩ ጋር ይደፍራትና ታረግዛለች። አርግዛ ትዕቢት ስለሚያድርባት እና መሞትን ስለምትፈራ
እኔ በድንግልና ጸንሼ በድንግልና ወልዳለሁ ብላ ትናገራለች። ሰዎችም ይቀበሏታል። ሐሰት መንገስ የሚጀምረው ከእናቱ ጀምሮ ነው። አባቱ ያው ይጠፋል፣ ደፍራታል፣ ጠፍቷል። እሷ ግን ትወልዳለች። ከተወለደ በኋላ ይሄ ልጅ እንደ ማንኛውም ሰው ስጋ አለው፣ እንደ ማንኛውም ስጋ የለበሰ ነው። ውስጡ ግን ሰይጣን ነው። ስጋ የለበሰ ሰይጣን ነው። አንዳንድ ሰው ሰይጣን የሚዳሰስ የሌለ ይመስለዋል። አንዳንድ ሰው ሰይጣን በቃ የማይታይ ብቻ ይመስለዋል። አንዳንድ ሰው ደግሞ አይ ሰይጣን ትንሽ ነው ብሎ የሚያስብ አለ። አንዳንድ ሰው ደግሞ አይ ሰይጣን እኮ ስጋ ሳይለብስ ነው አየር የሚመጣው ብሎ የሚያስብ ሰው አለ። አንዳንድ ሰው ደግሞ ሰይጣን የማይዋለድ ይመስለዋል። ይሄ የትውልዱ አስተሳሰብ ነው። ያው ለሰይጣን ያለን አመለካከት ብዙ ነው። ብዙ ቦታ አንሰጠውም። ለምን? እኛ ክርስቲያኖች ነን። በክርስትና ጉዞ ውስጥ ስንጓዝ ብዙ ጊዜያችን የምንሰጠው እግዚአብሔርን ለማምለክ፣ እግዚአብሔርን ለማወቅ፣ ቅዱሳንን ለማወቅ ነው። ነገር ግን አንድ የሳትነው ነገር ስለ ሰይጣን ማወቅ ነበረብን። ለምን? ጠላታችን ነው። ለምን? የእግዚአብሔር ጠላት ነው። የእግዚአብሔር ጠላት ስለሆነ እኛም ጠላት ነው። ጠላታችንን ካላወቅን ጠላታችን በቀላሉ ያጠቃናል፣ ይገለናል። ስለ ሰይጣን በደንብ የሚያውቁ ሰዎች አሉ። ለምሳሌ ጠንቋዮች ስለ ሰይጣን በደንብ ያውቃሉ። ዛር አንጋሾች ስለ ሰይጣን በደንብ ያውቃሉ። መተተኞች፣ አስማተኞች፣ ጠንቋዮች በደንብ ስለ ሰይጣን ያውቃሉ። እነሱ ያው የሚያውቁት ስለሚወዱት ስለሚፈልጉት ነው። ወደኛ ልከው እኛ እንድንጎዳ ስለሚያደርጉ ነው። እኛ ደግሞ አናውቀውም፣ መጥቶ ሲጎዳንም አንረዳም። እንዴት ደግሞ እሱን መከላከል እንዳለብንም አንረዳም። ይሄ ደግሞ የኛ ብቻ እኮ አስተሳሰብ አይደለም። ብዙ ዕውቀት አላቸው የተባለ ቤተ ክርስቲያንም መምህራንም ብዙ ቦታ ስለማይሰጡት በብዙ ሁኔታ ተጎድተዋል። ስለ ሰይጣን የማናውቅ ከሆነ ከዚህ ዘመን ማለፍ አንችልም። ስለ ሰይጣን ማወቅ ካልቻልን ከዚህ አውሬ መዳን አንችልም። ይሄ አውሬ በቀላሉ ይበላናል። ስለዚህ ማወቅ ማለት እኮ ለሰይጣን መገዛት ሳይሆን ማወቅ ማለት እሱን መቃወም ማለት ነው። ይሄ አውሬ ከባህር ወጣ፣ ከእንዲህ አይነት ነገድ ተወለደ። ከዛ በኋላ አደገ። በጣም ይገርማችኋል። 10 ቀንዶች አሉት። የዮሐንስ ራእይ ምዕራፍ 11 አይተነዋል። ይህንን ግን እዚህ ጋር ደግሞ የምናየው 10 ቀንዶች እንዳሉት ነው። ይሄ አውሬ 10 ቀንዶች አሉት። 10 ቀንዶች አሉት ማለት ይሄ ሐሰተኛው መሲህ ካደገ በኋላ በዙሪያው የሚሾማቸው ሹማምንት ናቸው። በዙሪያቸው የሚሰበሰባቸው ታላላቅ ባለስልጣኖች ናቸው። ምክንያቱም እሱ መንግስቱ እንዲደላደር ንግስናው እንዲጸና የሚያግዙት ማለት ነው። ዙሪያው ያሉ ሰዎች ባለስልጣኖች እሱ የሚሾማቸው 10 ቀንዶች ናቸው ብሎ ያስቀምጥልናል። ከዛ በኋላ ደግሞ 7 ራሶች አሉት ይላል። 7 ራሶች፣ 10 ቀንዶች አሉት፣ 7 ደግሞ ራሶች አሉት። እነዚህ 7ቱ ራሶች የተባሉት በሱ ዘመን እሱ በሚቆይበት ዘመን የሚፈጸሙ 7 ታላላቅ ኃጢአቶች ማለት ነው። በደንብ ተከታተሉኝ። 7ቱ ኃጢአቶች በሱ ዘመን የሚፈጸሙት ታላላቅ የሰው ልጆች ኃጢአት ነው። ይሄ ሐሰተኛው መሲህ በምድር ላይ የሚያነግሳቸው ኃጢአቶች ማለት ነው። 7ቱ እነማን ናቸው ስንል አንደኛው ኃጢአተ አዳም ይባላል። ኃጢአተ አዳም በሱ ዘመን በደንብ ይፈጸማል። ኃጢአተ አዳም ማለት አምላክን መሻት ማለት ነው። ይሄ ሐሳዊው መሲህ ራሱን አምላክ ነኝ ይላል። እንደገና ደግሞ በዙሪያው ያሉትን እናንተ እኮ አምላኮች ናችሁ ይላቸዋል። ለምሳሌ የፍልስፍና መጽሐፍ ኦሾን ስታነቡ፣ የራምፓን መጽሐፍ ስታነቡ አንተ እኮ አምላክ ነህ ይላል። ስለዚህ በቃ እኔ እኮ አምላክ ነኝ ብላችሁ እንድታስቡ ያደርጋችኋል። ሌላ አምላክ የለም፣ በቃ አምላክ አንተ ነህ ይላል። አያችሁ እንዴት እንደሚያለማምዱ።
ስለዚህ ሁሉም ሰው በእግዚአብሔር ላይ ሳይሆን በራሱ መመካት ይጀምራል፣ በአውሬው መመካት ይጀምራል። ይሄ ኃጢአተ አዳም ማለት ነው። አምላክነትን መሻት መፈለግ ማለት ነው። ሁለተኛው የሚፈጸመው ደግሞ ኃጢአት ቅትለተ አቤል የሚባለው ነው። ቅትለተ አቤል የሚባለው ቃየን ደጉን የዋውን አቤልን መግደሉን እናውቃለን። በኦሪት ዘፍጥረት ላይ አቤል በጣም ደግ ነው፣ የዋ ነው። የሞተው ግን በገዛ ወንድሙ በጣም በክፉና በጨካኙ ወንድም ነው የሞተው፣ በግፍ ነው የተገደለው። ስለዚህ በሱ ዘመን እንደ አቤል ደግ የሆኑ እንደ አቤል በጎ የሆኑ እንደ አቤል እግዚአብሔርን የሚያመልኩ ይገደላሉ ማለት ነው። ሶስተኛው የሚፈጸመው ጥቅመ ሰናኦር የሚባለው ነው። ጥቅመ ሰናኦር ማለት በባቢሎን ያለች ከተማ ነች ሰናኦር የምትባለው። በዚህ ጥቅመ ሰናኦር የሚለው በዛን ጊዜ እነዚህ ባቢሎናውያን እስኪ ወደ ሰማይ እንድረስ፣ ሰማይ ውስጥ ምን እንዳለ እንመልከትና ሰማይ ያለውን እግዚአብሔርን እንውጋ ብለው መሳሪያ ሰርተው ጡብ ገንብተው እየደረደሩ ሰማይ ላይ እንደርሳለን እያሉ ጡቡን ደርድረው ወደ ላይ እየወጡ ደመናው ጋር ደረሱ። አሁንማ በቃ ሰማይ ደረስን አሉ። ከዛ አጋንንት ፀሐይን እያሳያቸው በቃ አሁን ጦራችሁን ወደ ላይ ወርውሩ አላቸው። ጦራቸውን ይዘው ወደ ላይ ሲወረውሩ አየር ላይ ሰይጣን ይቀበላቸውና ጦራቸውን ይቀባውና ደም አስመስሎ ይልክላቸዋል። ከዛ ያንን ሲያዩ እላይ በሰማይ የሚኖረውን አምላክ ወጋ ነው ይኸው ደሙ እያሉ ይደሰቱ ነበረ። እንዲህ አይነት ትዕቢት በዛን ዘመን ይፈጸማል ማለት ነው። ሰዎች በሰማይ ያለውን እግዚአብሔርን ይደፋፈራሉ። በሰማይ ያለውን እግዚአብሔርን በስድብ ይወጉታል። በሰማይ ያለውን እግዚአብሔርን ይሳደባሉ። ማደሪያውን ይሳደባሉ። ቅዱሳንን ይሳደባሉ። ይሄ ይፈጸማል። ሌላው ደግሞ የሚፈጸመው በሱ ዘመን ኃጢአተ ሰዶም የሚባሉ ነው። በሱ ዘመን ግብረ ሰዶማውያነት ሙሉ ለሙሉ ሁሉም ሀገራት ይፈቅዳሉ። አሁን ብዙ ሀገራት አይፈቅዱም፣ ጥቂት ሀገራት ነው እየፈቀዱ ያሉት የፈቀዱትም። ነገር ግን ይሄ አውሬ ይሄ ሐሳዊው መሲህ በምድር ላይ ሲነግስ ሁሉም ሀገራት እንደ ግዴታ እንደ አዋጅ ግብረ ሰዶማውያነት ነፃነት መሆኑን ፍቃድ ይሰጣሉ። በዛን ዘመን ሙሉ ለሙሉ በዓለም ላይ ግብረ ሰዶማዊነት ይፈጸማል። ከዛ በኋላ ደግሞ የሚፈጸመው ኃጢአተ እስራኤል ነው። ሌላው የሚፈጸመው ደግሞ ቅትለተ ዘካርያስ የሚባለው ነው። በሱ ዘመን ቅትለተ ዘካርያስ ማለት የካህናት መገደል በዛን ዘመን በጣም በስፋት ይከናወናል። ካህናት ይገደላሉ። ቤተ ክርስቲያን አገልጋይ እስከምታጣ ድረስ ካህናት በቤተ መቅደስ ደማቸው ይፈሳል። ከዛ የመጨረሻው የሚፈጸመው ደግሞ ሞተ ወለ እግዚአብሔር ነው። ሞተ ወለ እግዚአብሔር። ሞተ ወለ እግዚአብሔር ማለት ጌታችን ኢየሱስ ክርስቶስ ነው። ወለ እግዚአብሔር ማለት ጌታችን ኢየሱስ ክርስቶስ ነው። ሞተ ወለ እግዚአብሔር የሚለው ግን ትርጉም በዛን ዘመን የጌታችን የኢየሱስ ክርስቶስን ሞት ይረሳል። የአዳም ኃጢአት ወይንም ደግሞ የአዳም እርግማን በጌታችን በኢየሱስ ክርስቶስ ሞት ተሰብሯል። በጌታችን በኢየሱስ ክርስቶስ ሞት የዲያብሎስ አገዛዝ ፈርሷል። በሱ ዘመን ግን የጌታችን የኢየሱስ ክርስቶስ ሞት ማዳን ይረሳል። ለምን? ሐሳዊው መሲህ በዚህ ዓለም ላይ ይነግሳል። ስለሚነግስና ኃይሉ ስልጣኑ የሱ ስለሚሆን ሰዎች ለአውሬው ስለሚሰግዱ ሞተ ወለ እግዚአብሔር በዛን ዘመን ይፈጸማል። ሌላው ሰባቱ ራሶች የሚሉት ሰባቱ አህጉራት ነው። ሰባቱ አህጉራት በሙሉ ዓለም ለአውሬው እንደሚሰግድና አውሬውን እንደሚከተል ይነግረናል። ይሄ ሐሰተኛው መሲህ አንደኛ ድል እግሩ ጠንካራ እንደሆነ መሰረቱ መንግስቱ በምድር ላይ ለ42 ወር በጣም ጠንካራ ይሆናል። ሁለተኛ ደግሞ በፋርስና
በኢየሩሳሌም መካከል እንደሚነግስ ሁለቱን አገሮች ጠንካራ አድርጎ እንደሚገዛ በሁለቱ አገሮች መካከል ዙፋኑን እንደሚዘረጋ ለመንገር ስለፈለገ ነው የድብ ያለው። ከዛ አፉ የአንበሳ ይመስላል ይላል። አንበሳ ስጋ ሳይመርጥ ሁሉንም እንደሚበላ ይሄ ሐሰተኛው መሲህ ስጋ የለበሱትን የሰው ልጆችን በሙሉ እንደሚገድል እንደሚረግጣቸው በደንብ ለመግለጥ ይህን ምሳሌ ዮሐንስ ተጠቅሟል። ታዲያ ይሄ አውሬ ካደገ በኋላ የበለጠ ዘንዶ የተባለው ዲያብሎስ ነው። የበለጠ ዘንዶ ኃይል፣ ዙፋን፣ ስልጣን ይሰጧል። ዘንዶ ሰጪ ነው፣ እባቡ ተቀባይ ነው። እባቡ በራሱ እኮ ኃይል አለው፣ ግን የበለጠ ኃይል ይሰጧል፣ የበለጠ ስልጣን ይሰጧል፣ የበለጠ ዙፋን ይሰጠዋል። ምን ማለት ነው? ሙሉ ለሙሉ ዲያብሎስ ገሱ አሳልፎ ይሰጠዋል ማለት ነው፣ የምድርን አገዛዝ። ከዛ ምድርን መግዛት ይጀምራል። ከዛ በኋላ ከሰባቱ ራሶች አንደኛው ራስ እንደታረደ በግ ሆኖ አየው ይላል ዮሐንስ። እንደታረደ በግ ሆኖ አየው። ከዛ በኋላ ይሄ ለሞቱ የሆነው ለሞት የተዘጋጀው ራስ ይቆረጥ የተዘጋጀው ወይም ደግሞ የተቆረጠው ራስ ተፈወሰ ይላል። በዛን ጊዜ ይፈወሳል። ምን ማለት ነው? ሰይጣን ሙሉ ለሙሉ በምድር ላይ የመግዛት ስልጣን ይኖረዋል። ምን ማለት ነው? አሁን ሰይጣን እንዳይገዛ የሚከለክለው የእግዚአብሔር መንፈስ አለ። መንፈስ ቅዱስ ዓለምን ሙሉ ለሙሉ እንዳይገዛ ይከለክሏል። ዓለምን በአንድ ደቂቃ እንዳያጠፋ ይከለክሏል። ሰይጣን ከእግዚአብሔር ቢፈቅድለት ዓለምን ለማጥፋት አንድ ደቂቃ ይበቃዋል። ተውት፣ ሰይጣንን ተውት። የሰው ልጅ በራሱ በሰራው አቶሚክ ቦምብ አህጉራትና ዓለማትን ማጥፋት ይችላል። ሰይጣንን ደግሞ አስቡት። ሰይጣን በዛን ጊዜ ወይም አሁን በአሁን ዘመን እንዳይሰራ የሚከለክለው የእግዚአብሔር መንፈስ ነው። የዛን ጊዜ ግን የእግዚአብሔር መንፈስ ሙሉ ለሙሉ ከዓለም ላይ ይነሳል፣ ከፍጥረት ላይ ይነሳል፣ ከሰው ልጆች ላይ ይነሳል። መንፈስ ቅዱስ ይርቃል። የዚህን ጊዜ ስልጣን ያገኛል። የሚከለክለው የለማ። የሚከለክለው ስለሌለ እንደፈለገ ዓለምንና ሕዝብን መግዛት ይችላል። በእውነት መንፈስ ቅዱስ አይለየን። መንፈስ ቅዱስ ከተለየን ሕይወት የለንም። መንፈስ ቅዱስ ከተለየን አውሬው እንደፈለገ ይጫወትብናል። ወገኖቼ በሕይወታችን በጣም መፈለግ ያለብን ነገር መንፈስ ቅዱስን ነው። መንፈስ ቅዱስ ወደ ሕይወቴና መንፈስ ቅዱስ በሕይወቴ ውስጥ ቆይ፣ መንፈስ ቅዱስ ከኔ እንዳትለይ፣ መንፈስ ቅዱስ አንተ ከተለየኝ ሕይወት የለኝም፣ መንፈስ ቅዱስ አንተ ከተለየኝ አውሬው ይገዛኛል ብለን ልንጸልይ ይገባል። ብዙ ሰው ከመንፈስ ቅዱስ እየተለየ ነው። ብዙ ሰው ለአውሬው እየሰገደ ነው። ብዙ ሰው ለጠንቋይ፣ ለድግምት፣ ለሟርት ተንበርክኳል። መንፈስ ቅዱስ የማይፈልግበት ጊዜ እየመጣ ነው። በጣም አስጨናቂ ጊዜ ነው። የመንፈስ ቅዱስ ጸጋ እንኳን የማያውቅ ትውልድ ነው የተፈጠረው። አንዳንድ ሰው መንፈስ ቅዱስ ያለው በገዳም ብቻ ይመስሏል። አንዳንድ ሰው መንፈስ ቅዱስ ያለው በትልልቅ ሰዎች ብቻ ይመስሏል። መንፈስ ቅዱስ በማናችንም ውስጥ አለ። በሁላችንም ውስጥ መንፈስ ቅዱስ አለ። ለዚህ ነው የምንንቀሳቀሰው የምንኖረው። ለመኖር አየር እንደሚያስፈልገን ለመኖር ደግሞ መንፈስ ቅዱስ ያስፈልገናል። በዛን ጊዜ ግን መንፈስ ቅዱስ ከሰው ልጆችም ከዓለም ላይ ይነሳል፣ ይነጠቃል። ለምን? ሰባቱ ኃጢአቶች በምድር ላይ ይፈጸማሉ። ይሄ አውሬ ሙሉ ለሙሉ ምድርን ይቆጣጠራል። ከተቆጣጠረ በኋላ ለሞቱ የሆነው አንደኛው ራስ ተፈወሰ የሚለው ከሰባቱ ኃጢአቶች አንደኛው ኃጢአተ አዳም በሞተ ወለ እግዚአብሔር በዛን ጊዜ ጌታችን ኢየሱስ ክርስቶስ ሞቶ ኃጢአተ አዳም ጠፍቶ ነበር። በሱን ጊዜ ግን ኃጢአተ አዳም ይነሳል ማለት ነው። ይነሳል፣ አፈር ልሶ ይነሳል። ሰዎች ያስነሱታል። አሁን እኮ አገራችን ላይ የሞተ ዛር በቃ ድቅቅ ያለ ዛር በግድ እየገበሩለት በግ ሰው ምን እየገበሩለት የሚያስነሱ ሰዎች አሉ። ዛርን ግዛኝ እያሉ ማለት ነው። በቃ የለም እኮ ወድቋል። አሁን ለምሳሌ የግብፅ ያሉ አማልክት የሉም፣ ወድቀዋል።
ጌታችን ኢየሱስ ክርስቶስ ወደ ግብጽ ተሰዶ እዚያ ያሉትን ጣዖቶች በሙሉ አፈርሷቸዋል፣ ደምስሷቸዋል። ነገር ግን አሁን የምታዩት ነገር በግድ ማለት ነው። በግድ ግብጽና አሜሪካ አንድ ላይ ሆነው በግብጽ ያሉ አማልክቶችን ለማስነሳት ጥረት ያደርጋሉ፣ ኃይል እንዲኖራቸው። እነዚህ ግን አይነሱም። መቼ ነው የሚነሱት? የዛን ጊዜ ሐሰተኛው መሲህ ሲመጣ እግዚአብሔር ራሱ ስልጣን ይሰጠዋል እንዲሰራ ማለት ነው። ለምን? ሰዎች አጋንንትን ነው የሚፈልጉት፣ የአጋንንትን ስራ ነው የሚሰሩት። ምርጫችንን ነው በነገራችን እግዚአብሔር የሚከተለው። አጋንንት አንድ ሰው ከፈለገ ለአጋንንት ይሰጠዋል። እግዚአብሔርን ከፈለግን ደግሞ እግዚአብሔር ከኛ ጋር ይሆናል። ሰው ምርጫው ነው የሚያኖረው። ክርስትና የማስገደድ ሃይማኖት አይደለም። እግዚአብሔር አስገዳጅ አምላክ አይደለም። መብት ዲሞክራሲ ያለው እግዚአብሔር ጋር ብቻ ነው። ምድር ላይ ዲሞክራሲ የለም። አሜሪካ ዲሞክራሲ አለ፣ አውሮፓ ዲሞክራሲ አለ። ብትደክም የለም ዲሞክራሲ በዓለም ላይ። የሚፈልጉትን ያኖራሉ፣ የማይፈልጉትን ይጨርሳሉ። በቃ ዓለም የምትተዳደረው በመቀበልና በመስጠት ብቻ ነው። ትሰጣለህ፣ ትቀበላለህ ነው ህጉ። እንደዚህ ነው የዓለም ዲሞክራሲ። የለም ነፃነት የለም ማለት ነው። በግድ ነው የምትገዛው። በልዩ ልዩ ሁኔታ ይገዛል። ዲያብሎስ እኮ ለመግዛት ነው እንዲህ አይነት አገዛዝ የሚያመጣው። ዲያብሎስ መንግስት አለው። አሁን የሰው ልጅ መንግስት እንዳለው ሁሉ ለምሳሌ ኢትዮጵያ መንግስት አላት። ሁሉም 205 ምናምን ሀገሮች ነው ያሉት። እነሱ ሁሉ መንግስት አላቸው። መንግስት የሌለው ሀገር ይፈርሳል። የሰው ልጅ በምድር ላይ መንግስት ካለው ሰይጣን ደግሞ መንግስት አለው። ለዚህ ነው እኮ ጌታችን ኢየሱስ ክርስቶስ አንተ ሰይጣን የምታወጣው በብሔር ዜቡል በአጋንንት አለቃ ነው ብለው ሲከሱት፣ እንዴ አጋንንት በአጋንንት የሚወጣ ከሆነ መንግስቱ እንዴት ትጸናለች? ትፈርሳለች። ያለው ገዛ ነው። መንግስቱ እንዴት ትጸናለች? አጋንንት ዲያብሎስ መንግስት አለው እንዳትረሱ። ለምሳሌ ቀላል ምሳሌ ልስጣቸው። አሜሪካ የሉሲፈር ነው። የሉሲፈር ሀገር ነች። አሜሪካ የምትተዳደረው በሉሲፈር ህግ ነው። በትራምፕ ወይም በምናምን በሴኔት ምናምን በሪፐብሊካን በዲሞክራቶች አይደለም። በሉሲፈር ነው የምትገዛው። በመንፈሳዊው የአጋንንት ዓለም ነው አሜሪካ የምትገዛው። እዚህ ያለ ዛር ጠቋር አዳን ሞቴ ጫካ ውስጥ የሚመለክና ዝም ብሎ ደም የሚልስ እዛ ሂጄ እነግሳለሁ ቢል አይችልም። አያችሁ፣ ያ መንግስት የጸናው የቆመው በሉሲፈር ነው። ከሀገሪቷን ራሱ በራሱ ሲስተም የዘረጋት። ስለዚህ እዚህ ያለ እዛ ሄዶ ባሪያ ይሆናል እንጂ በፍጹም እኔ እነግሳለሁ ማለት አይችልም። አያችሁ መንግስታቸውን እንዴት እንደሚጠባበቁ። አንዱ አንዱን ያከብራል። አንዱ የበላዩ የበታቹን ዝም ያሰኛል፣ የበታቹም የበላዩን አይነቅፎም፣ አይናናቁም። እኛ ጋር ነው ንቀት ያለው፣ እኛ ጋር ነው መከባበር የሌለው። እንደ ደረጃችን እንደ ማዕረጋችን ማንከባበረው እኛ ነን። በመንፈሳዊ ዓለም በአጋንንት ዓለም ግን መንግስት አለ። ሁሉም ተከባብሮ ነው። ሁሉም እኛ ጋር ሲዋጉ ተባብረው ነው እንጂ ተለያይቶ አይደለም። አይ ይሄ የኔ ነው እኮ አይልም። ና ግባ አግዘኝ፣ በቃ አግዘኝ ከጎኔ። ዛሩ ሲደክም አንድ ዛሬ ትቀጠቅጡታላችሁ ዛሩን። ከዛ መተት ያስነሳል። መተት እንዲገባ መተቱ ና እባክህ ግባልኝና አግዘኝ። አይገርም ሲተባበሩ። አቤት እኛ እንዲገጽድቅ ብንተባበር የተደረሰን። ስድብ ነው የሚቀድመን። በቃ ስድብ። አሁን እዚህ ሰው መጥቶ ለዳነው ስድቡ እዛ ውጪ ነው። ክርስቲያን የሚባሉ አገልጋይ የሚባሉ ምንድነው እንደዚህ አጋንንት ማስጮህ? ምንድነው እንደዚህ በይፋ እንደዚህ ፈውስ? ምንድነው ምናም ተደብቃችሁ መጋረጃ ዘግተን በስውር እንፈውስ እንዴ? በስውር እናስወጣ አጋንንትን? እንደ ጠንቋይ ወይ እንደሚያፍሩ ሰዎች መጋረጃ ዘግተን ወይ በጨለማ ቤት የሆነ ቤት ምናምን ተደብቀን አጋንንት ምንድነው እንደዚህ ነው እሺ ቀውጣ በቃ የሚባል የለም። እንደዚህ በስውር የሚሰራ ነገር በሙሉ ሐሰት ነው፣ ውሸት ነው። ምክንያቱም ሐዋርያት በአደባባይ ነበር የሚፈውሱት። ሐዋርያት በሰንበት በምኩራብ ነበር የሚፈውሱት። በመንገድ ላይ የሚፈውሱ ነበረ። ምንድነው የሚያደርገው? መንፈስ ቅዱስ ነው። በአደባባይ አይደለም የኃጢአት እየተሰራ ያለው? በአደባባይ አይደለም ነውር እየተሰራ ያለው? ነውሩ ጌጥ ሆኖ ጌጡ ግን ነውር የሆነበት ዘመን የሚያኮራው እንዲያሳፍር
የሚያሳፈረው ደግሞ እንዲያኮራ የተደረገበት ዘመን ነው። እንድንደበቅ ይፈልጋል። አንደበቅም። መተተኛ ይደበቅ፣ ሟርተኛ ይደበቅ እንጂ ጠንቋይ ደብተራ ይደበቅ እንጂ እኛ አንደበቅም። ገና በደንብ እናገለግላለን። ገና በደንብ እንወጣለን። ወደ ታች ለመቅበር ቢፈልጉ ሁሉ አይሆንም። ምክንያቱም ይሄን የሚያደርገው መንፈስ ቅዱስ ነው። ከራሳችን አንዳች አናደርግም። መንፈስ ቅዱስ ደግሞ ለዓለም የተገለጠ ነው። ይሄንን አውሬ በእንዲህ አይነት ስልጣን ኃጢአትን በዓለም ላይ ካነገሰ በኋላ ያ የታረደው ራሱ ይፈወሳል። ምን ማለት ነው? ያ የታረደው ኃጢአት አዳም በድጋሚ በሱ ዘመን ይሰራል። ከዛ በኋላ ይሄ አውሬ በዓለም ላይ የበለጠ ይነግሳል። እሱ ብቻ አይደለም፣ ኃጢአቱ ይነግሳል። ከዛ ሰዎች ይደነቃሉ። ይሄ አውሬን ማን ሊመስለው ይችላል? ማንስ ሊዋጋውና ሊያሸንፈው ይችላል? ለሱ እንሰግድለታለን ብለው የሰው ልጆች ይሰግዱለታል። እነዚህ ደግሞ የሚሰግዱለት ልጆች በሕይወት መጽሐፍ ያልተጻፉ ናቸው። ዓለም በሙሉ አውሬውን ትከተላለች። በምንድን ነው የሚከተሉት? የራሱ የሆነ ፕሮሰስ አለው፣ ሂደት አለው። ግን በቃ ይከተሉታል፣ ይሰግዱለታል። ከባድ እኮ ነው። የሰው ልጅ በሙሉ ለአውሬው ሲሰግድ አንተ አምላክ ነህ ንጉሥ ነህ እያሉ ያመልኩታል። ከዛ በኋላ 42 ወር እንዲሳደብ እንዲሰራና በሰማይ ያሉትን ቅዱሳን እንዲሁም ደግሞ እግዚአብሔርን እንዲሳደብ የስድብ አፍ ይሰጠዋል። ቅዱሳን ይሳደባል፣ እግዚአብሔርና ማደሪያውን ይሳደባል። ማለት እኔ አምላክ ነኝ እያለ 42 ወር 3 ዓመት ከ6 ወር በምድር ላይ ይነግሳል። ከዛ በኋላ በፍጥረት ላይ ስልጣን ይሰጧል። ቅዱሳንን ድል ያደርጋቸው ዘንድ ስልጣን ይሰጧል፣ ድልም ያደርጋቸዋል። ምን ማለት ነው? ቅዱሳንን ወይም ክርስቲያኖችን አንተ አምላክ ነህ፣ አምላክ አይደለም፣ አምላክማ እግዚአብሔር ብቻ ነው የሚሉትን ይገላቸዋል። ሰማዕትነት ይቀበላሉ ማለት ነው። በዛን ዘመን ቅትለተ አቤልና ቅትለተ ዘካርያስ ንጹሐን ይገደላሉ፣ ካህናት ይገደላሉ። ያልተመረጡ በሕይወት መጽሐፍ ያልተጻፉ ይሰግዱለታል። ሌላ አውሬ ከዛ በኋላ ደግሞ ከሱ በኋላ የሚነሳ አውሬ አለ። በቃ የአውሬ ዘመን ነው። አንድ አውሬ ከነገሰ ሌላ አውሬ ነው የሚነሳው። አሁን ኢትዮጵያ የአውሬ ዘመን ያለው የዘንዶ ዘመን፣ የዛር ዘመን፣ የእባብ ዘመን ነው። በቃ አሁን ዘመኑ እንደዚህ ነው። አሁን ጊዜው እንደዚህ ነው። ከላይ አውሬ አለ፣ ከስር እባቦች አሉ። በቃ መብላት ነው፣ ህዝቡን በጦርነት መብላት። እኛም ማይገባንም በቃ እነሱን ተከትለን በቃ መብላት እንትን ያስፈልገና ወደ ጦርነት ነው ያዘው። በቃ ሸክሎ ወደዛ እንትን የሚባል ነገድ አለ፣ ግደለው፣ በቃ ወደዛ መሄድ። ከተንም ወደ ሞት ብቻ መጋለብ። በሚሊዮን የሚቆጠር ሰው ሲሞት እንኳን አንነቃ። ሊገባን አልቻለም። የዘንዶ ዘመን እንደሆነ ሊገባን አልቻለም። በሽታ ሲነሳ እንኳን አይገባንም። ቀን የማይሰጥ ዝም ብሎ የሚገል በሽታ ተነስቷ ሲባል ምንም አይመስለውም። እዙ አይጸልይም፣ ምንም ምህላ አይዝም፣ ምንም በቃ ደንዝዟል። ይሄ አውሬው መከተል እኮ ነው። አውሬው ዝም ሲል እኛም ዝም። ሞት እኮ እየመጣ እኮ ነው። በገዛ ኃጢአታችን ሞት እየመጣ ነው። ዘረኝነታችን እንዴ ለኢትዮጵያ እኮ ያንሳል፣ ለኢትዮጵያ ያንሳል። ይሄ ሁሉ ዘረኝነት፣ ይሄ ሁሉ ክፋት፣ ከዛ በላይ ደግሞ ጥንቆላው፣ ድግምቱ፣ መተቱ ድግምቱ ከቤተ መንግስት ውስጥ ከቤተ ክህነቱ እንዲህ አይነት ነገር ነቅሶ ትውልዱ በድግምት በመተት ጠፍቶ በዘረኝነት ጠፍቶ ይሄ ሲያንስ ነው ገኛ። ይሄ ገኛ በጣም የሚያንስ በሽታ ነው። እግዚአብሔር በመረቱ ያዝርን እንጂ አውሬው ሲነግስ በሽታን የሚነግሰው፣ አውሬው ሲነግስ ክፋት ነው የሚነግሰው፣ አውሬው ሲነግስ ሞት ነው የሚነግሰው። አሁን ሞት ተለማመድን። ይሄ አይምሮ ሲለምድ በጣም መጥፎ ነው። ለካ በጣም መጥፎ ነው። ታዲያ ሌላ አውሬው ከምድር ወጣ። ይሄ አውሬ ደግሞ የበግ ቀንዶች የሚመስሉት 2 ቀንዶች ነበሩት ይላል። የበግ ቀንድ የሚመስሉ 2 ቀንዶች ነበሩት፣ እንደ ዘንዶ ይናገር ነበር ይላል። ይሄ አውሬ የተባለው ሐሰተኛ ኤልያስ ነው። ሐሰተኛ ኤልያስ እኔ ኤልያስ ነኝ ብሎ በሐሳዊው መሲህ ይነግስና እኔ ኤልያስ ነኝ ከእግዚአብሔር ነው የተላኩት፣ ይህን ሐሰተኛ መሲህ ተከተሉት ብሎ ዓለምን በሙሉ ያስገዛል። በቃ ወደ አውሬው እንዲሄዱ እንዲሰግዱ ያነሳሳል።
ገዛም ደግሞ ኤልያስ መሆኑን ለማሳየት ከሰማይ እሳት ያዘንባል። ፀሐይን እንደያዘ ጨረቃን እንደተጫማ አድርጎ በምትሃት ሰዎች ላይ ያሳያል። ምንም እኮ አላደረገም፣ ግን ሰዎች አይን ላይ እንደዛ እንደሆነ አድርጎ ያሳያል። ሰዎች አይ ኤልያስ ነው ብለው ይቀበሉታል። ይሄ ግን ኤልያስ ከየት ነው የወጣው ይላል? ከምድር ነው የሚወጣው። ከምድር ነው የሚወጣው። አጋንንት ነው፣ ስጋ ግን ለብሷል። ከዛ ደግሞ እሱን የሚያግዙት ሁለት ሐሰተኛ ነቢያት ይነሳሉ። እነዚህ ደግሞ ኤልሳና አብድዩ ናቸው ይላቸዋል። ሐሰተኞች ናቸው እነዚህ ኤልያስን ይደግፉታል። ኤልያስ ደግሞ ሐሳሩን ይደግፋል። ሁሉም ዋናው ሐሳባቸው ለአውሬው ህዝቡን ማሰገድ ነው። የማይሰግዱን የመጨረሻው ምንድነው? የማይሰግዱትን ለአውሬው ምስል የማይሰግዱትን በግድ ያሰግዳቸዋል። በግድ መጀመሪያ አውሬ ያቆማል። ለአውሬው ምስል ደግሞ ትንፋሽ ይሰጠውና ከዛ በኋላ ታናናሽ፣ ታላላቅ፣ ባለጸጋ፣ ደሃ፣ ጌታ፣ ባሪያ የተባሉ በሙሉ የሰው ልጆች የአውሬውን ምልክት በቀኝ እጃቸው ወይም በግንባራቸው ምልክት እንዲቀበሉ ያልተቀበሉትን ማንም ይገዛ ይሸጥ እንዳይችል ያደርጋል ይላል። ይሄ ዘመነ ዲጂታላይዜሽን የሚባለው ነው። አሁን ቅር የሚለው ካልን ቅር ይበለው እናንተን አይደል፣ ግን በጣም ቅር የሚላቸው ሰዎች አሉ። ዲጂታላይዜሽን ዋናው ዓላማው የሰው ልጆች ለአውሬው እንዲገዙ ማድረጊያ መንገድ ነው። ምንም ይምጣ ምንም አይነት ዋጋ እንክፈል፣ አውሬውን እየገለጥን አውሬውን ስልጣኑን ኃይሉን በእግዚአብሔር ኃይል እያዋረድን ስለ እግዚአብሔር ብለን ምንም አይነት ዋጋ ከፍለን ወደ እግዚአብሔር እንሄዳለን። ቢመጣ ሞት ነው። ለእግዚአብሔር መሞት ደግሞ ትልቅ ነገር ነው። ከሌሎች ሀገሮች ቀድማ ኢትዮጵያ በእንዲህ አይነት ፍጥነት ለአውሬው መፍጠኗ በጣም ያሳዝናል። ብዙ ያልገባን ነገር አለ። አሁን ከዛሬ ጀምሮ ይግባን። ዲያብሎስ ይቺን ሀገር ሙሉ ለሙሉ ለመቆጣጠር የተጀመረ ፕሮጀክት ነው። ይሄ ፕሮጀክት ይሄ ስራ በጌታችን በኢየሱስ ክርስቶስ ስም ይደምሰስ፣ በስላሴ ስም ይደምሰስ። ኢትዮጵያ ላይ ሉሲፈርን ለማንገስ ኢትዮጵያ ላይ ሉሲፈርን ለማስቀመጥ የሚፈልግ የሉሲፈር አገልጋይ ሁሉ በጌታችን በኢየሱስ ክርስቶስ ስም ይደምሰስ፣ በስላሴ ስም ይደምሰስ። የኢትዮጵያ እናት በሆነችው በድንግል ማርያም ስም ይደምሰስ፣ በቅዱስ ሚካኤል ሰይፍ ይደምሰስ። ትውልዱ ላይ ሉሲፈርን ለማስቀመጥ ትውልዱን በሉሲፈር ለማስበላት የሚፈልግ ሁሉ በጌታችን በኢየሱስ ክርስቶስ እሱም ዘሩም ይነቀል፣ በስላሴ ስም ይነቀል። አውሬውንና የአውሬውን ልጆች እንቃወማለን። ይቺ ሀገር የእግዚአብሔር ሀገር ነች። ይቺ ሀገር የስላሴ ሀገር ነች። ይቺ ሀገር የድንግል ማርያም ሀገር ነች። ይቺ ሀገር የነ አቡነ ተክለ ሃይማኖት፣ የነ አቡነ ገብረ መንፈስ ቅዱስ፣ የነ ቅድስት ክርስቶስ ሰምራ ሀገር ነች። ማንም ተነስቶ ሉሲፈርን በትውልዱ ላይ ለማንገስ ዛርን ለማንገስ የሚፈልግ ሁሉ በጌታችን በኢየሱስ ክርስቶስም በቅዱሳን አምላክ እግዚአብሔር ስም ይነቀል። ኢትዮጵያን ያስር፣ ኢትዮጵያን ሊተበትብ የሚፈልግ ዘንዶ መንፈስ ሁሉ ከዛሬ ጀምሮ በስላሴ ስም ይደምሰስ። ምድሪቷን ለመያዝ የሚፈልግ ዲያብሎስ ሁሉ ይደምሰስ። ማንም ቢፈራ ማንም ዝም ይበል፣ እኛ ዝም አንልም። ምክንያቱም የያዝነው ወንጌል ነው። ከትምህርታችን መጀመሪያ ላይ የነገርኳችሁ ነገር እዚህ ነው። ወንጌሉ እውነት ነው። ጌታችን ኢየሱስ ክርስቶስ ዓለምን የጠላችኝ እውነታውን ስለገለጥኩባት ነው ብሎ የተናገረው እዛ ነው። ዓለም የሚጠላን እውነቱን ስለምንናገር ነው። ወደ ሉሲፈር እየወሰዱን ወደ ዲያብሎስነት እየወሰዱን እንድንሰግድ አሁን ነው እኮ ሰገዱለት ማለት እኮ ነው። በቃ በሲስተም ነው ያ በስጋ እስኪገለጥ ድረስ ሲስተሙ በሙሉ ወደ እሱ ነው የሚወስደው። ሲስተም ነው የሚዘጋጋው። እንዲህ አይነት ሲስተም ይኸውላችሁ አውሬው በሁለት አይነት ነው የሚገለጠው። አንደኛው በስጋ ይገለጣል። ሁለተኛው ደግሞ በቁጥር ነው የሚገለጠው። ቁጥሩ 666 ነው። 666 ይሄን እንደው ዝም ብለን ነው የምናውቀው፣ ግን በጣም አደገኛ የሆነ ነገር ነው።
666 ቁጥር ያለው ማይክሮቺፕ የሰው ልጆች በእጃቸውም በግንባራቸውም ላይ ይታተምባቸዋል ይቀበላሉ ከዛ በኋላ በሱ ነው የሚሸጡት በሱ ነው የሚለውጡት በሱ ነው የሚገዙት እሱን ያያዘ መሸጥ መግዛት አይችልም ሲስተሙ እንዲያደርጋል በቃ ይቀበላል አይ ችግር እግዚአብሔር የማያውቀው የኮቪድ ክትባት ጊዜ እባካችሁ አትከተው ብለን ስንት ጊዜ ነው ጮህ ነው እኛን ሁሉ ስጮህ ስንቱን የወረደው በስድብ ምንድነው እሱ እንዲሞት ትፈልጋለህ ምናምን አንብሮ ስንቱ ተከተበ ግማሹ ድብን ነው ያበዛው መቋቋም አልቻለም ክትባቱ መድኃኒት ስለሆነ አይደለም ጭራሽ ገዳይ ስለሆነ ነው አሁን ነው እንደም የአሜሪካ መንግስት የኮቪድ ክትባት ጋር የሰጠነው ያልተረጋገጠ በችኮላ የሰው ልጆች የሰጠነው ነገር ነው ብሎ የተናገረው አሁን ያለቅሳ ይቅርታ ይቅር በጉን የዛን ጊዜ ስለተናገርን ይሉኛል እኔ ራሴ ነው ምን አገባኝ እኔ ራሴን ካዳንኩና ስናገር ያዳመጡኝ ካዳኑ በጣም በቂ ነው አንተ የመጣውን በሙሉ የምትቀበል ከሆነ ትበላለህ ባሮ ትበላለህ አሁን እነሱ የዓለምን ህዝብ እየገመገሙ ነው ዝም ብለን ምን ሰጠውን ይቀበላል ወይስ አይቀበልም የሆነ በሽታ ይለቃሉ በሽታው በደንብ ከሰራ በኋላ በዛው መድኃኒቱን ይለቃሉ አሁን በዛ በደንብ ገምግሟል አሁን እንደዚህ ዲጂታል ኢትዮጵያ አገራችሁ ላማለኝ በሰማይ ሲባል በቃ ወይኔ በቃ ወተቷን ማላይ ወተቷ ልትወርድልኝ ነው ብሎ በቃ ዝም ብሎ ከፍቶ አፉን ከፍቶ የሚያይሰው አለ እንካ ፋይዳ ሲባል የሚቀበል እንጂ ማይክሮቺፕ ቢመጣ እውነቴንም ይሄ ትውልድ ይቀበላል ውጭ አይገም እዚህ ያለው ትውልድ ይቀበላል በቃ እንደዚህ ሆነናል ለምን መሰራችሁ አንዳንዱ ህዝብ አይፈረድበት አትነገሩማ የሆነ የሚጠብቀው 6 ሲባል አሁን ዘንዶ አውሬ ሲባል ይሄ በቃ ዘንዶ ምናምን ነው የሚመስል ብሎ የሚጠብቀው አይደለም ቁጥር ነው የቁጥር ጨዋታ ነው ዓለም የምትጫወተው በሉሲፈር ቁጥር ነው በቃ ለምሳሌ አሁን እኛ ምንድነው ገንዘብ ባንካችን ውስጥ እንዳለ ምናውቀውና ማናውቀው በቁጥር ነው የኛ አለ ብሎ በቁጥር ያመጣልሃል በቃ በቁጥር ነው ምናውቀው ቁጥር ነው ከዚህ በኋላ የወረቀት ነገር የሃርድዌር እየቀረ ሶፍትዌር ነው የሚመጣው በቃ ሶፍትዌር ቁጥር ብቻ ዲጂታላይዜሽን ይባላል ነው ዲጂታላይዜሽን ወደ ምን ያመጣል መሰራችሁ ወደ ሰይጣኒዝም ነው የሚያስገባው ወደ ሉሲፈሪዝም አሁን ውጭ ያሉ ምን በጣም ይገረማሉ ምንድነው እንደዚህ ኢትዮጵያን ያፈጠናት እኛ ሀገር ራሱ እኮ አውሮፓ ያሉ አሜሪካ ያሉ እኛ ሀገር ራሱ እኮ ገና እኮ ነን እንደዚህ ምንድነው ይፈጠነው ይላሉ በጣም ይገረማሉ የኛ ህዝብ በጣም እየተቀበረ ምን ነክቶን ነው በቃ የሉሲፈር አገዛዝ ነው እንቃውሞ እንበላለን በዚህ ከቀጠል እንበላለን ስለዚህ ወደ ውጭ መውጣት እንዳይችል ከረበሸ እዚህ እንትን እንዳይ ምናምን ነው ይሄ ምንድነው ሉሲፈር በቃ የሉሲፈር አገዛዝ ከዛ ማይክሮቺፕ ይመጣል ከዛ ሁሉም ይቀበላል አልቀበልም መግዛት አይችልም መሸጥ አይችልም መለወጥ አይችልም እንዲህ አይነት ሲስተም ነው የመጣው እንዲህ አይነት ሲስተም ነው የተዘረጋው እንዲህ አይነት የተዘረጋ የአጋንንት አሰራር ሁሉ ከዛሬ ጀምሮ በቅድስት ሥላሴ ስም ይደምሰስ ያስተማረን የመከረን የገሰጸን እግዚአብሔር አምላካችን ስሙ የተመሰገነ ይሁን ከእንዲህ አይነት አውሬ እግዚአብሔር እኔንም እናንተን የሚጠብቀን እግዚአብሔር አምላክ ይህንን ዘመን ያሻግረን የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን ይቆየን